እንደሆነ ነገሩ ባላቅም ራሴን ሳቅ ያገኘኋቸው ተፋተው አብረው መኖር ሳይችሉ ነበርና ከስጋ አባት የሚበልጥ አባት በሰማይ እንዳለኝ አቅ ነበርና ለልደት ራሱ ስጦታ ከጠየኩት እግዚአብሔር ይሰጠኝ ነበር። ልሳን ከሰይጣንም ከእግዚአብሔርም ይመጣል ብዬ ስለሆነ ማስበው ከሰይጣን የሚመጣው ልሳን ከመሞላት ባልሞላ ይሻለኛል። ፖርኖግራፊካል ቪዲዮዎችን ማየት ጀመርኩኝ። ነገር ግን ለትምህርትም የነበረኝ አመለካከት ስለነበረ ትምህርቴ እንዳትማች እንዲጋፋ አልፈቀድኩለትም። ጾም ጸሎት ሞር እንድመጣ ቅዳሜ እሁድም እንድመጣ ሞር እየደወሉ የሚጠይቁኝን ሰዎች እግዚአብሔር አዘጋጀልኝ ማለት ነው። እኔና ስልኬን የቀረ ነው ማለት ነው። የነበርኩበት ሌቭል ካለ 10 እጥፍ ነበር የገባሁት ማለት። ከዛ ማስተርቤሽን የሚባሉ ልምዶች ውስጥ ገባሁ ማለት ነው። ልገድበው ራሱ አልችል ነበረ። ኤቭሪ ታይም ሞክራለሁ። በሞከርኩ ቁጥር ግን ሞር እገባበታለሁ ማለት ነው። እስቲ ሳይንስ ስለዚህ ነገር ምንድን ነው የሚለው? ሳይንስ መጥፎ ነገር ካለ አትሊስት መውጣት እችላለሁ ብዬ እያሰብኩ ነበርና ነገር ግን እሱ ነገርም ሊያስቆመኝ አልቻለም። እንደ በፊቱ እግዚአብሔር ጋር ህብረት ማድረግ አልችልም። የእግዚአብሔርን ቃል አልወድም። ቸርች መምጣት የሚባለው ነገር በጭራሽ አይሆንም። ዊንተር ካምፕ የሚባለው ነገር ከምንም ጊዜ በላይ በአመት ውስጥ የምወደው ታይም ነበርና መቅረት የሚባለው ነገር አይመጣልኝም። ኤቭሪ ታይም ዊንተር ካምፕ ሲመጣ የምቀበለው ነገር አለ። ኤቭሪ ታይም የሚለወጥ ነገር አለኝ እና ያረኩት የነበረው ከዛ ጊዜ በኋላ ምንድን ነበረ ራሴን ፉሊ ለእግዚአብሔር ቃል አሳልፌ መስጠት ጀመርኩ። ሻሎም የጎስፕል ቲቪ ተመልካቾች፣ ስሜ ዘሩባቤል ለገሰ ይባላል። የመጣሁት ከአርሚ ነው። ዛሬ ደግሞ በህይወቴ እግዚአብሔር ያደረገልኝን ነገር ለመናገር ምስክርነቴን ለመናገር ነው የመጣሁት ማለት ነው። በመጀመሪያ እግዚአብሔርን ማመስገን ፈልጋለሁ። ምህረቱን ቸርነቱን ስላገነነልኝ ማመስገን ፈልጋለሁ ማለት ነው። በመቀጠልም ደግሞ መንፈሳዊ አባቴ ማመስገን ፈልጋለሁ። በትምህርቶቹ ስለረዳኝ ጋይድ ስላረገኝ ደግሞም ስለጸለየልኝ ማመስገን ፈልጋለሁ ማለት ነው። እንደነገርኳችሁ ስሜ ዘሩባቤል ለገሰ ይባላል። የመጣሁት ከአርሚ ነው። ዛሬ የህይወት ምስክርነቴን ለመናገር ነው የመጣሁት። ተወልጄ ያደኩት ጌታን በሚያውቁ ቤተሰብ ውስጥ ነው። ነገር ግን ህፃን እያለሁ ገና ራሴን ሳላቅ ነበር የተፋቱት ማለት ነው። ተለያይቶ መኖር የጀመሩት ማለት ነው። እንዴት እንደሆነ ነገሩ ባላቅም ሪዝኑን ባላቅም ግን ራሴን ሳቅ ያገኘኋቸው ተፋተው አብረው መኖር ሳይችሉ ነበርና የተለያየ ክፍለ ሀገር ውስጥ ስለምንኖርም እኔ እናቴ ጋር ነበር የምኖረው። ፋዘርን ኦልዌይስ ማየት አልችልም ነበር፣ አባቴን ማለት ነው ማግኘት አልችልም ነበር። ነገር ግን የነበረኝ አመለካከት ነበረ በውስጤ ማን እንደነገረኝ የማላውቀው አመለካከት ነበረ። ከስጋ አባት የሚበልጥ አባት በሰማይ እንዳለኝ አቅ ነበረና ማለት አባት ከእናንተ ጋር ሳይኖር ብዙ ሰዎች የሚጠይቁት ጥያቄ አለ። ማለትም የማንነት ጥያቄ የአባትነት ጥያቄ፣ ለምንድን ነው አባቴ ጥሎኝ ሄደው የሚል ጥያቄዎች አሉና እንደዚህ አይነት ጥያቄዎች ራሱ በውስጤ አልተፈጠሩም ነበረ። ምክንያቱም እግዚአብሔር ከኔ ጋር ነው፣ አባቴ ከኔ ጋር ነው ብዬ እንዳስብ አድርጎ ነበረ እግዚአብሔር ያሳደገኝ ማለት ነው። እንደዛ ምልበትም እንደዛ ብዬ ስላመንኩም እግዚአብሔር በእያንዳንዱ ህይወቴ ላይ ረዳኝ ነበረ። ለምሳሌ አባት በመካከላችሁ ሲኖር አንደኛው የሚያደርገው ፕሮቪዥን ነው እና የምፈልገውን ነገር እግዚአብሔርን እንጠይቃለሁ። ኔቨር ዋንስ ጸሎቴ ሳይመለስ ቀርቶ አያውቅምና ለፕሮቪዥን እግዚአብሔርን ስጠይቀው ኢቨን ለልደት ራሱ ስጦታ ከጠየኩት እግዚአብሔር ይሰጠኝ ነበርና በፕሮቪዥኑ አባትነቱን እያሳየ ነበር ያሳደገኝ ማለት ነው። ከዛም ባሻገር ደግሞ ጥበቃ ያደርግልኝ ነበር። ማለትም እኔ ኢዝሊ በሰዎች ኢንፍሉዌንስ እደረጋለሁ እና እንደዚህ አይነት ባህሪ ስላለኝ፣ ነገር ግን ጓደኞችን መርጦ እሱ ነበር የሚሰጠኝ። እኔ ጓደኛ መምረጥ የሚባለው ቢሄቪየር አላውቅም ከህፃነት ጀምሮ። ሁሉም ሰው ጋር ጓደኛ መሆን እወዳለሁ እና እንደዛ ሲሆን የሚቀርቡኝ ሁላ ጋር ማለት ነው ጓደኛ ሆን ነበረ። ነገር ግን እግዚአብሔር ነበረ እየመረጠ እያንዳንዱን ሰው የሚያመጣልኝ እና ኦል ኦፍ ደም ወደ ህይወቴ የመጡት ሰዎች ማለት እችላለሁ ለሆነ ማለት ከፍ አድርጎኝ ነው እንጂ ምንም የቀነሱብኝ ነገር አልነበረም እና ማለት አካዳሚክሊ ሰው ሲያስፈልገኝ እግዚአብሔር በዛ አቅጣጫ ሰው ይሰጠኝ ነበረ። ሰዎች ጋር መግባባት በደንብ ሲኖርብኝ እንዴት እንደማግባባ የሚያሳየኝ ሰው ይሰጠኝ ነበርና እንደዛ እያለ የሚረዱኝን ሰዎች እግዚአብሔር ጓደኞች ይሰጠኝ ነበር ከበፊት ጀምሮ ማለት ነው።
እንደዛ ሁኔታ ውስጥ ነበር። በዚህ ምክንያት ነበረ እግዚአብሔር አባቴ ነው ብዬ የማስብበት ሪዝን ማለት ነው። በዚህ ምክንያት ያው እግዚአብሔር አባታችሁ እንደሆነ ካሰባችሁ ከእሱ ጋር ያላችሁ ህብረት እንደ ልጅና እንደ አባት ስለሚሆን ህብረት ለማድረግ አይቸግርም ነበርና በዚህም አማካኝነት ከህፃንነቴ ጀምሮ የእግዚአብሔርን ቃል እወዳለሁ፣ ጸሎት ማድረግም እወዳለሁ እና በዋናነት የእግዚአብሔርን ቃል በጣም እወዳለሁ። የእግዚአብሔርን ቃል ማለት ታሪኮችን ብቻ አይደለም፣ ሙሴ ኦር ዘኪዮስ ምናምን ብቻ ሳይሆን ማለት ህፃን እያላችሁ የማትወዷቸው ብዙ ነገሮች ራሱ በዛ ኤጅ በጣም የምወዳቸው ነገሮች ነበሩ። ማለት የኤፌሶን መጽሐፍ ነበር በጣም የምወደው መጽሐፍ። ከዛ ባሻገር ደግሞ የራእይ መጽሐፍ ማለት ነው። ራእይ ሞር ኦፍ ሆረር ፊልም ነገር ስለሚመስለኝ በጣም ደስ የሚለኝ መጽሐፍ ነበረ። ከዛ ባሻገር ደግሞ ምንድነው ኢቭን እናቴ ራሱ ስትነግረኝ እንደዚህ እኮ አይደረግም የእግዚአብሔር ቃል አይልም እያልኩ ራሱ ቁጭ ብዬ ያስተምራት ነበረ ማለት ነው። ማለት ህፃን ነኝ፣ ለእድሜ ግን በጣም ማቹር አድርጎኝ ነበረ። በእግዚአብሔር ቃል በጣም ሼፕ እያደረገ ነበር ያሳደገኝ ማለት ነው። ከዛ እንደዚህ አይነት ሁኔታ ውስጥ ነበረ ያደኩት ማለት ነው። እንደዚህ አይነት ሁኔታ ውስጥ እያለሁ 5ኛ ክፍል ገባሁ ማለት ነው። 5ኛ ክፍል ከገባሁ በኋላ ክፍለ ሀገር ነበረ ያደኩት ማለት ነው። ከክፍለ ሀገር እግዚአብሔር አመቻቸላት፣ ለስራ አመቻቻልን፣ ቤትም አመቻቸልንና ወደ አዲስ አበባ መምጣት ቻልን ግማሽ ዓመት ላይ ማለት ነው። ግማሽ ዓመት ላይ ቀይረን ወደ አዲስ አበባ ስንመጣ ምንድነው የሆነው? አክስቴና እኔ ነበረ መጀመሪያ ጊዜ ዳዲን ያገኘነው። በነበርንበት ክፍለ ሀገር ውስጥ ኮንፈረንስ አዘጋጅቶ ነበርና በዛ ኮንፈረንስ ነበረ ፎር ዘ ፈርስት ታይም ዳዲን ያየነው ማለት ነው። ቀድማኝ ስትመጣ አዲስ አበባ ማለት ነው አክስቴ ምን አረገች? ወደዚህ ቸርች ፈልጋ መጣች እና የሚታይ ለውጥ ነበረባት በህይወቷ ማለት ይችላሉ። ማለት አክስቴን በዛ መንገድ አላቃትም እና በጣም እግዚአብሔርን የምትወድ ሞር እግዚአብሔርን ቃል የሚታይ ለውጥ ያደረገባት ሰው ሆና ነበር ያገኘናትና ወደዚህ ቸርች ጋበዘችን እሷ ማለት ነው 2010 ዓመተ ምህረት ላይ 2010 ዓመተ ምህረት ላይ ለመጀመሪያ ጊዜ አዲስ አበባ የመጣሁበት ታይም በዛ ነበርና የመጣው ጊዜ ነበር እሷ ይዛኝ የመጣችው ማለት ነው። ከዛ ወደ ልጆች ቤተክርስቲያን እንድቀላቀል ነበር ያስገደደችኝ የመጣሁ ቀን ማለት ነው። ነገር ግን አልፈለኩም ነበር። አንደኛም በውስጤ የነበረ ፕራይድ ነበረ። እኔ ራሴ እንደ ትልቅ ነበረ ማየው። መግባት አልፈለኩም ነበረ። ትላልቆቹ ቸርች ግን አቴንድ አደረግ ነበረ ለትንሽ ጊዜያት ማለት ነው። ኢቭን ኢፍ እግዚአብሔርን ፐርሰናሊ የሚደረጉ ነገሮች ላይ መጸለይ፣ እግዚአብሔርን ቃል ማንበብ የሚባሉ ነገሮች ብወድም ቸርች የሚባለው ነገር ብዙም ደስ አይለኝም ነበር። ምክንያቱም ሰዎች ጋር በጣም ብዙ ኢንትራክሽን አለው። ጨዋታ ምናምን የሚባሉት ወይም ደግሞ አይነካኝም። ምክንያቱም ሰዎች ጋር መግባባት ይጠይቃልና እኔ ደግሞ እንደዚህ አይነት ነገር ላይ ስፔሻሊ ቸርች ሲሆን አልችልበትም ማለት ነው። በዛ ምክንያት ብዙም ደስ አይለኝም ነበር እና ከዛ ግን ምን ተፈጠረ? ማዘር እንደ አዲስ ፋሚሊ መሰረተች ማለት ነው። እንደ አዲስ ፋሚሊ ስትመሰረት የመሰረተችው ፋሚሊ ስፔሻሊ ልጆቹ ማለት ነው የሚመጡት ወደዚህ ቤተክርስቲያን ነበረ። ወንድሞቼ የሚገርሙ ወንድሞች ሰጠኝ ማለት ነው እግዚአብሔር። እነሱ ልጆች የሚመጡት ወደዚህ ቤተክርስቲያን ስለነበረ ፋውንዴሽንም እዚህ አቴንድ ስለሚያደርጉ ስለምወዳቸው በጣም ለእነሱ ብዬ ነበር የምመጣው። እነሱ ጋር መግባባት የምችልበትም ኦፖርቹኒቲ ስለነበረ እዚህም ስመጣ ጓደኛ የለሽ ስለማንሆን እነሱ ጋር መጫወት እችላለሁ፣ እነሱ ጋር መሆን እችላለሁ በሚል መጣሁ ማለት ነው። በእንደዚህ አይነት ሁኔታ ውስጥ እያለሁ ፋውንዴሽን ክላስ ተጀምሮ ነበረ የልጆች ቤተክርስቲያን ማለት ነው። ፋውንዴሽን ከጀመርኩ በኋላ በዋናነት የነበሩኝን አስተሳሰቦች ማለት የምመጣበት ሜን ሪዝኑ የእግዚአብሔር ቃል ለመማር ባይሆንም ነገር ግን በዛ በምመጣበት ጊዜ እግዚአብሔር ቃል የነበሩኝን አስተሳሰቦች እየቀየራቸው ነበር ማለት ነው። አንደኛው የነበረኝ አስተሳሰብ በልሳን ጉዳይ ነበረ። ልሳን ከሰይጣንም ከእግዚአብሔርም ይመጣል ብዬ ስለሆነ ማስበው ከሰይጣን የሚመጣው ልሳን ከመሞላት ባልሞላ ይሻለኛል ልሳን ብዬ ነበረ ማስበው በዛ ምክንያት ማለት ነው። ልሳን ኢቭን
አፌ ላይ መጥቶ ራሱ መናገር አልፈልግም ነበር። ምክንያቱም የሰይጣንን ለምንድን ነው የማወራው ምናምን ብዬ ማለት ነው። አላወራም ነበር በዛ ምክንያት አልናገርም። ነገር ግን እዚህ በምመጣበት ጊዜ የምንማራቸው ትምህርቶች ነበሩ። ከዛ ባሻገር አንድ ቀን እናቴ የነበረችበት ቸርች ሄድኩ ማለት ነው። እዛ ቸርች ላይ በጣም ፎር ሎንግ አወር በልሳን እየተናገሩ እየጸለዩ ነበርና እኔ ብቻ ነበር በልሳን ማልጸልየውና ለምን ዝም እላለሁ ብዬ በልሳን መናገር ጀመርኩ ማለት ነው። ነገር ግን ፈርቼ ነበር። የእግዚአብሔርን የሰይጣን ነው የሚለው ነገር እስካሁን ዲሳይድ አላርኩም። አስተማሪያችን ይወስነው ብዬ በነጋታው ጸልዬ ሄድኩ ማለት ነው። በነጋታው ሲሄድ በልሳን መሞላት የምትፈልጉ ልጆች ካላችሁ ብሎ እንዲጠይቅ ነበር የጸለይኩት። ጠየቀ ማለት ነው። 3 ልጆች አወጣን እጃችንን። ከዛ መካከል አንዱ እኔ ነበርኩ ማለት ነው። በልሳን ተናገሩ ካስተማረን በኋላ በልሳን ተናገሩ አለን ማለት ነው። በልሳን መናገር ጀመርኩ። አልተቆጣኝም ወይ ፊቱ አልተጨማደደም የሆነ ነገርና በዛ ምክንያት ከእግዚአብሔር ይህ ልሳን ብዬ አሰብኩ ማለት ነው። ሞር ከእግዚአብሔር ጋር እንድቀርብ ደግሞ የረዳኝን ነገር አገኘው ልሳንን ማለት ነው። ከዛም ባሻገር በፋውንዴሽን ክላስ የተጠቀምኩት ነገር ሞር ሲዲ ሞር እንድሰማ ብዙ ቁጭ ማለትን እንድማር ረዳኝ ማለት ነው። በጣም ረጃጅም ሲዲዎችን እንድንሰማ እንታዘዝ ነበረ ማለት ነው። ለምሳሌ ክርስቶስ ፈዋሹን እንድንሰማ ታዘን ነበር። የተለያዩ ሲዲዎችን ታዘን ነበርና በነዛ አማካኝነት ቁጭ ማለትን ለብዙ ሰዓት የእግዚአብሔርን ቃል መስማትን ተለማመድኩ ማለት ነው። ከዛ በዚህ ሁኔታ ውስጥ እያለው ነበረ ኮሮና የመጣው ማለት ነው። ኮሮና ሲመጣ ምንድነው የተፈጠረው? ከትምህርት ቤት ወይም ከቤተ ክርስቲያን ከመለየት ባሻገር ከእናቴ ጋር ተለይቼ ነበር። አክስቴ ጋር መኖር ጀምሬ ነበር ማለት ነው። በዛም አማካኝነት ያው እናቴ ጋር ነው ያደኩት። ትንሽ ይከብዳል። ነገር ግን ያው በልቤ ውስጥ የነበረ አመለካከት አለ አባት እግዚአብሔር አባትም አሁንም ደግሞ እናቴን ባትኖር እናትም መሆን እንደሚችል ስለማምን እሱ ነገር ትንሽ ብዙም እንዳይከፋኝ አድርጎኝ ነበር ማለት ነው። በዛ ውስጥ ያለው አክስቴ ጋር መኖር ሲጀምር ያው በኮሮና ጊዜ ትምህርት የሚላክላችሁ ወይም የምትማሩት ያው ስልክ ግዴታ ነው። ስልክ ተገዛልኝ በዛ አማካኝነት ማለት ነው። ስልክ ሲገዛ ለመጀመሪያ ጊዜ በዛ አማካኝነት ለፖርኖግራፊ ኢንትሮዲውስድ ሆንኩ ማለት ነው። ፖርኖግራፊካል ቪዲዮዎችን ማየት ጀመርኩኝ። ነገር ግን ለትምህርትም የነበረኝ አመለካከት ስለነበረ ትምህርቴ እንዳትማች እንዲጋፋ አልፈቀድኩለትም። ትምህርት መውደድ የጀመርኩት አንደኛ አክስቴ ቤት ከገባው በኋላ ነው። ከዛ በፊት አቬሬጅ ተማሪ ነበርኩና አክስቴ ጋር ከገባው በኋላ ወይ ትሰራላችሁ ወይ ታጠናላችሁ ነው። እኔ መስራት አልወድም። ስለዛ ግዴታ ማጥናት አለብኝ ማለት ነው። በዛ አማካኝነት እያጠናሁ ሞር ትምህርትን እየወደድኩት መጣሁ ማለት ነው። እንደዛ እያለሁ ትምህርት ሲጀመር በሚገርም ሁኔታ ጓደኞቼ ሴም ፓሽን ነበራቸው ለትምህርት ስንመለስ ማለት ነው። የነበራቸው ፓሽን እነሱም ጋር አለ፣ እኔም ጋር የነበረኝ ፓሽን አለ። ገጠምን ማለት ነው። በዛም አማካኝነት በቃ ቤት እንገባለን፣ እናጠናለን። ትምህርት ቤት ከሰዓት አለ፣ እሱንም እናጠናለን። ቁርስ ሰዓት አለ። ኤቭሪ ታይም ላይ ማጥናት፣ መማር፣ ኮምፒቲሽን ስንማር በጣም ደስ የሚል ኢንቫይሮንመንት ነበር የተፈጠረው ማለት ነው። ለእኛ ብቻ ሳይሆን አጠቃላይ እንደ ክላስ ራሱ የሚገርም ሪዛልትን እንድናስቆጥር ያደረገ የሚገርም በቃ የትምህርትን የመውደድ ኢንቫይሮንመንት ነበረ ትምህርት ቤት ውስጥ ማለት ነው። በዛ አማካኝነት ፍሪ ታይም አልነበረኝም። ለእንደዚህ ለፖርኖግራፊ የተለያዩ ነገሮችን ለማድረግ እድል አላገኘሁም ራሱ ማለት ነው። በዚህም አማካኝነት ትምህርቴ ዋና ፎከሴ ስለነበረ ከእንደዚህ አይነት ነገር መውጣት ችዬ ነበረ በዛ ጊዜ ማለት ነው። እንደዚህ ያለው የመጀመሪያ ዊንተር ካምፕ ሄድኩ ማለት ነው። የሚገርም ታይም ነበረ። ከዛ ዊንተር ካምፕ ከተደረገ በኋላ ሴል ግሩፕም ገባሁኝ 9ኛ ክፍል ስገባ ማለት ነው። ሴል ግሩፕ ከገባው በኋላ ሻይን የሚባል ሴል ግሩፕ ውስጥ እግዚአብሔር እንድገባ ረዳኝና የሚገርሙ ልጆች ነበሩ።
ጾም ጸሎት ሞር እንድመጣ አልመጣም ነበረ። ደግሞ ከዛ ባሻገር ቅዳሜም እሁድም እንድመጣ ሞር እየደወሉ የሚጠይቁኝን ሰዎች እግዚአብሔር አዘጋጀልኝ ማለት ነው። ከዛ ባሻገር ደግሞ ፋውንዴሽን ቱ ክላስ ነበረ። ፋውንዴሽን ቱ ክላስም ስለነበረ ቅድም እንዳልኳችሁ ሲዲ እንድንሰማ የተለያዩ ነገሮች እንድናረግ ያረጉን ነበረ። ዋናው ቸርች አንገባም። ምን ሆኖ የነበረው ለብቻችን ስለሆነ ፋውንዴሽን ሙሉ ቀን እየተማርን ስለምንውል እንደዛ ስለሆነ በቃ ወደ እግዚአብሔር የምጠጋበትን ኢንቫይሮንመንት ውስጥ ስለነበርኩኝ ለመጀመሪያ ኢንትሮዲውስ ስለሆንኩት ፖርኖግራፊ እድል ራሱ አላገኘም ነበረ። ግን ከስንት አንዴ እንደዚህ አይነት ነገሮችን እለማመድ ነበረ ማለት ነው። ነገር ግን ፉሊ እንድገባበት ቻንስ አላገኘሁም ነበር። እንደዚህ ያረኩኝ ስቀጥል ምንድነው 10ኛ ክፍል ሲገባ ግን ፉሊ ተቃራኒ ሆነ የተፈጠረው ነገር ማለት ነው። ፋውንዴሽን ክላስም ቆሞ ዋናው ቸርች እንድንገባ ያው ስላደጋችሁ ተብለን ዋናው ቸርች እንድንገባ ሆነ። ከዛም ባሻገር ደግሞ ሴል ግሩፕ አልነበረኝም። ያው ሴል ግሩፕ በሚመደብበት ቀን አልነበርኩም በዛ አማካኝነት ማለት ነው። አላቆም ነበር ሴል ግሩፔን። እንነግርሃለን ብለው ቀጣይ ሳምንት ሲሉኝ በቀጣይ ሳምንት ጀምሮ መጥቻ አላቅም ቸርች ማለት ነው። በዛ አማካኝነት ሴል ግሩፔንም ስለማላቀው ፋውንዴሽን ክላስም ስለሌለኝ የሚቆጣጠረኝም ሰው ስለሌለ ፉሊ እኔና ስልኬን የቀረ ነው ማለት ነው። እንደዛ ሲሆን ፖርኖግራፊ ውስጥ የነበርኩበት ሌቭል ካለ 10 እጥፍ ነበር የገባሁት ማለት ነው። እንደዛ ሲሆን ምንድነው ፖርኖግራፊ ብቻ ነበረ በፊት። ከዛ ማስተርቤሽን ምናምን የሚባሉ ልምዶች ውስጥ ገባሁ ማለት ነው። እንደዛ ሲሆን ማለት ማቆም በማልችል ኤክስተንት ነበርና ማለት ልገድበው ራሱ አልችል ነበረ። ኤቭሪ ታይም ሞክራለሁ። ዛሬ ገብቼ አላረገውም፣ እንደዚህ አላረግም፣ ፖርኖግራፊ አላይም፣ ማስተርቤሽን አላረግም ብዬ ለራሴ ቃል ገባለሁ። ነገር ግን ማድረግ አልችልም ነበረ ማለት ነው። ሞክራለሁ። በሞከርኩ ቁጥር ግን ሞር እገባበታለሁ ማለት ነው። ለመውጣት የተጠቀምኩት አንዱ ቴክኒክ እንዳልኳችሁ በራሴ መሞከር ነበረ። እንዴት ማለት አንድ የነበረኝ አስተሳሰብ አለ። እግዚአብሔርን ቢጠይቀው እንደሚያወጣኝ አውቃለሁ። ነገር ግን ማለት አሁን የነበርኩበት ሌቭል አለና ከዛ ሌቭል የበለጠ እንደሚሆን ገባኝ። ማለት ካደኩኝ ማለት አሁን ፖርኖግራፊ ነው የማየው፣ ዝሙት ምናምን ሆኖ እንዳይመጣ አሁን ዊን ካረኩት በራሴ ዊን ካረኩት ወደፊት እንደዚህ አይነት ነገሮች አይቸግሩኝም ብዬ አስብ ነበርና በራሴ ብቻ ነበር መጀመሪያ ሞክረው ማለት ነው። የምሞክርባቸውን ዘዴዎች የመጀመሪያው እንዳልኳችሁ በራሴ ነበር የምጣጣረው። ሞር በጣርኩ ቁጥር ግን ሞር ገባ ነበር። ስለዚህ እሱንም አልችል ስል እስቲ ሳይንስ ስለዚህ ነገር ምንድነው የሚለው፣ ሳይንስ መጥፎ ነገር ካለ አትሊስት መውጣት እችላለሁ ብዬ እያሰብኩ ነበርና ግን ያው ሳይንስንም ስትሞክሩት ሞር እንደዚህ አይነት ነገሮች ላይ ትክክለኛውን ነገር አይነግራችሁም እና ሞር ግን ባጠናው ቁጥር የሚፈጠሩ በሽታዎች አሉ፣ መጥፎ ነገር ነው የሚለውን ነገርም ማየት ጀመርኩ ማለት ነው። ነገር ግን እሱ ነገርም ሊያስቆመኝ አልቻለም ማለት ነው። ዶም ሞር እንድገባበት አደረገኝና እንደዛ እያልኩኝ ስቀጥል በጣም በቃ ራሴን ማውጣት በማልችልበት ሌቭል ውስጥ ፖርኖግራፊ ውስጥ ተዘግፍቄ ያገኘሁት ማለት መጀመሪያ አካባቢ ራሳችሁን ኢንተርቴን እያደረጋችሁ በቃ ነው የሚመስለው። ነገር ግን ለእግዚአብሔር የነበረኝ አመለካከት ፉሊ ተቀይሯል። እንደ በፊቱ እግዚአብሔር ጋር ህብረት ማድረግ አልችልም። የእግዚአብሔርን ቃል አልወድም። ቸርች መምጣት የሚባለው ነገር በጭራሽ አይሆንም። ምክንያቱም እንደውም ልጆቹ ራሱ ጋር ሰላም ማለት ልጆች ራሱ የቸርች ልጆችን ሳይ በጣም ይከብደኝ ነበረ። ብዙ ራሴ ኃጢአተኛ ነው የማየው፣ እነሱ መላእክቶች ናቸውና አይሆንም፣ እንዴት እነሱ ጋር ህብረት አደርጋለሁ ብዬ አስብ ነበር እና በዛ አማካኝነት በጣም ብዙ ኮንስኩዌንስ ነበረው ማለት ነው። ራስን ኢንተርቴን ማድረግ ካለፈ እንዳልኳችሁ ለራሴ ያለኝ አመለካከት ተለወጠ። ቸርች መምጣት፣ እግዚአብሔርን መውደድ የሚባሉት ነገሮች በሙሉ ከኔ ተወሰዱ ማለት ነው። እንደዛ እያለሁኝ ነበረ ዊንተር ካምፕ 10ኛ ክፍል ወይም 2015 ማደግህ በነገር ሁሉ መገለጥ የሚለው ዊንተር ካምፕ የመጣው ማለት ነው። እንደዛ ሲፈጠር እኔ መምጣት አልፈለኩም። በጣም ዊንተር ካምፕ የሚባለውን ነገር ከምንም ጊዜ በላይ በአመት ውስጥ የምወደው ታይም ነበርና መቅረት የሚባለው ነገር አይመጣልኝም። ኤቭሪ ታይም ዊንተር ካምፕ ሲመጣ የምቀበለው ነገር አለ። ኤቭሪ ታይም የሚለወጥ ነገር አለኝ እና ኦልዌይስ ማለት አንዳንዴ እንዳልኳችሁ በፊትም እንደዚህ አይነት ነገሮችን ስለማድረግ ማለት
ፉሊ በቃ መንፈሳዊ ነገሬ እንደወጣ ማስበበት ታይም እንደምለቀቅበት ታይም ዊንተር ካምፕ ስለነበረ መቅረት የሚባለው ሐሳብ አልነበረም። ግን በዚህ ታይም በነበረኝ ነገር ውስጥ ስለነበርኩኝ ማለት ማዘር ደግሞ ግን ተጨቃጭቀኝ ነበር። አንተ ዊንተር ካምፕ በዚህ ዓመት የለም አለ ወይ ምናምን እያለች ታወራኝ ነበር። ግን መናገር አልፈለኩም። እዚህም ቸርች ስላልሆኑ ለኔ ኢዚ ነበር። እነሱንም የለም ብላችሁ ያምኑኛል። እንደዛ ነበርና ዊንተር ካምፕ 2010 ላይ ግን ላስት ታይም 2015 ላይ ላስት ታይም ነበር የወሰንኩት ማለት ነው ለመምጣት። ከመጣው በኋላ የተማርኳቸው ትምህርቶች ዳትማች ትዝ አይሉኝም። ነገር ግን የሆነ ነገር ተቀብዬ ነበረ፣ ውስጥ የተለወጠ ነገር ነበርና ዳዲ አይ ሪሜምበር ጸልየልን መጨረሻ ቀን። ከዛ ቀን በኋላ ፉሊ መውጣት አልቻልኩም። ነገር ግን እንዴት መግጠም እንዳለብኝና እንዴት መውጣት እንዳለብኝ የሆነ አመለካከት በውስጤ ገብቶ ነበር ማለት ነው። ያረኩት የነበረው ከዛ ጊዜ በኋላ ምንድን ነበረ ራሴን ፉሊ ለእግዚአብሔር ቃል አሳልፌ መስጠት ጀመርኩ። ቸርች ፋውንዴሽን ክላስ ከእንደገና ጀመርኩኝ። የተለያዩ አገልግሎቶች ውስጥ በማገኛቸው ነገሮች ውስጥ ለማገልገል ሞከርኩ እና ቸርች አርሊ መምጣት ጀመርኩ። 10 ሰዓት አርሊ የሚጀመር ከሆነ እኔ 8 ሰዓት እዚህ ይገኝ ነበር እና እንደዛ እያልኩኝ ፉሊ ራሴን ለእግዚአብሔር ቃል መስጠት ጀመርኩ። ከዛ ባሻገር ደግሞ ትምህርት ቤታችን ውስጥም ትንሽ የህብረት ጀመረን እና እንደዛ ሲሆን ሁሉም ቦታ ላይ ትምህርት ቤትም ስሄድ ቸርችም ስመጣ የትኛውን ቦታ ሲሄድ የእግዚአብሔር ቃል ነበርና የሚያገኘኝ። ምን ሆነ እንደዚህ አይነት አመለካከቶችን ቀስ በቀስ ማስወገድ ጀመርኩ ማለት ነው። ራሴ ከመጋፈጥ ባሻገር ነገርየውን ምን ማድረግ ጀመርኩ ማለት ነው። የእግዚአብሔር ቃል ራሱ ስራውን እንዲሰራ ራሴን መግለጥ ጀመርኩ ማለት ነው። እንደዛ ሲሆን ኤቭሪ ታይም ለእግዚአብሔር ቃል ኤክስፖዝድ የሆንኩ ስለነበርኩኝ በትምህርት ቤትም በቸርች ምናምን ቀስ በቀስ ያ የምሰማው የእግዚአብሔር ቃል ውስጥ ያለውን አመለካከት ውስጥ ያለውን ፍላጎት እየቀየረው መጣ ማለት ነው። ከዛ እንደዛ ሲሆን ሞር እግዚአብሔር ከዛ ነገር አወጣኝ ማለት ነው። መቼ እንዳቋረጥኩት ራሱ አላውቅም። ነገር ግን የሆነ ታይም ላይ ራሴን አቋርጬ ነው ያገኘሁትና አቋርጬ ብቻ አይደለም ከራሴ ባሻገር ለሌሎች የሚኖርን ህይወት ሰጠኝ እግዚአብሔር። ሞር እንዳገለግለው እድልን ሰጠኝ። በትምህርት ቤታችን ውስጥ ሞር እንዳገለግለው ማለት ትንሽ የነበረችው ህብረት ትልቅ እንድትሆንም እግዚአብሔር ረዳኝና በመጨረሻ እግዚአብሔርን ማመስገን እፈልጋለሁ ስላሳየኝ ምህረት፣ ስላሳየኝ ቸርነት። በራሴ ራስ ተስፋ ቆርጬ እሱ ግን ተስፋ ስላልቆረጠብኝ ታማኝ ስለሆነልኝ ማመስገን እፈልጋለሁ። በመቀጠል ደግሞ መንፈሳዊ አባቴን ማመስገን እፈልጋለሁ። በትምህርቶቹ ጋይድ ስላደረገኝ ከነበርኩበት ነገር እንደወጣ ያደረጉኝ የነዛ ትምህርቶች ናቸው እና ስለርሱ ማመስገን እፈልጋለሁ። ከዛ ባሻገር ደግሞ አርሚ ሊደሮቼን ማመስገን እፈልጋለሁ። በእነዚህ ታይሞች ላይ የነሱ ጸሎት፣ የነሱ እርዳታ ነበር፣ የነሱ ምክር ነበር ያወጣኝና እነሱን ማመስገን እፈልጋለሁ። ቴንክ ዩ